ካህናት አንትሙ ውእቱ አይንተ እግዚአብሔር ብሩሃት ተናጸሩ በበይናቲክሙ አሐዱ ምስለ ካልኡ አባታችን አባ ጌዲዮን ገሬ ከሰን ነንዱፋ ያኒ ኩኒ አከሚቲ ቡርቃዬ ኤርጋ ዶከታ ቀብ ኤኑን ያደ ከነ ጀለ ጂር ሜ ኑቲ ኢብሳ yaada kana jala jarreen sadiitu jira. Tokkoffaa shakkitoota warreen isaa Protestaantii jennu kana. Mana amantaa Ortodoksii barbadeessuudhaaf yeroo baay'ee dhagaa adda addaa buqqisanii turanii gonkumaayyuu sochoosuu hin dandeenye. Mana amantaa teenya diiguu hin dandeenye. Mana amantaa teenya barbadeessuu hin dandeenye. Lammaffaa warreen musliimati. Warreen musliimaa aara qabu. Aarri isaaniitis maal? Ortodoksiin cimtee amantaa ishiitiin jiraattee aga ammaatitti itti fufuu ishiitiin ni aaru. Lammaffaa kadhannaa adda addaa kadhatan. Kadhachuudhaaf nuyi musliima lakkoofsa haga kanaa qabna. Ortodoksii haga kanaa barbadeessaa irraa. Ajjeesaa jirra jedhanii isaan hojii hojjetan san warreen adda addaa wajjiniin godhan san warreen adda addaa wajjiniin waadaa waliin galan san xumuruudhaaf musliimota biyya keenyaa warreen biyya keenya keessa jiran musliimota biyya keenyaa warreen nu wajjin dhaabbatan nu duraa foxxoqsuudhaan akka mana amantaa guban akka mana amantaa barbadeessan akka mana amantaa balleessan gochuudhaan warreen hundeeffametu jira. Sadaffaan mootummaadha. Mootummaan dhibbatti jechuun ni danda'ama. Mootummaan naannoo Oromiyaa amantaa teenya ishee barbadeessuudhaaf seeraa fi heeraan hojjeta jechuun ni danda'ama. Innis kan ilaallu maalidha? Ayyaana masqalaa keenya irratti akka ibiddi masqalaa hin bobeenye akka amantaan keenya akka gaariitti hin fudhatamne Bishooftuu irratti yookaan isa Dabra Zayit jennu san irratti dhaabsisanii jiru. Oromiyaa iddoo adda addaatitti manni amantaa keenya ni gubata. Warreen wareegama amantaa isaaniitiin kaffalee irratti hoggaa ilaallu yogguu ajjeeffaman ittisni addaa Oromiyaa gargaaraa ture uummata. Waan kanaatiif mootummaan mataa isaatiin wajjin dhaabbatee jira jedheen yaada. ሶስት አካላቶች በዚህ ጉዳይ ተጠያቂዎች ወይም ሶስት አካላቶች በጀርባ አሉ። አንደኛው ፕሮቴስታንቶቹ ናቸው ተጠራጣሪዎቻችን። አሁን ይሄንን ፖለቲካውን እንመራለን የሚሉ ኦሮሚያ አካባቢ ተሰብስበናል የሚሉ ኦርቶዶክስ ጠላት ናት፣ አንድ አድርጋ የሰበሰበች ናት፣ መበተን አለባት። እሷን ካልበተንን እኛ ሀገር መስርተን መኖር አንችልም። ለምን? በኦርቶዶክስ ውስጥ መጋቢ ሃይማኖት ቀሲስ ተስፋዬም እንደሚያውቁት ክብረ መንግስት ብንሄድ ያቤሎ ብንሄድ ቦረና ብንሄድ አጠቃላይ ሰው ጉጂውም ቦረናውም የጌዲዮውም የደቡቡም በጋራ ነው የሚከለከል። በጋራ እንደ ቤተክርስቲያኑ አንድ አድርጎ ሰብስቦ የያዘ አካል ኢትዮጵያ ውስጥ የለም። ወደ ሰሜኑ ብንሄድ አማራው፣ ትግሬው፣ ጉራጌ፣ ኦሮሞ እንደዚሁ ነው የሚኖረው። ወደ ምዕራቡ የኢትዮጵያ ክፍል ብንሄድ ጋምቤላ የተጠመቁት ታች
ከተለያዩ ከፋሸካ ካሉት ቤንች ማጂ ካሉት ጋር ስናይ የተጣመረ የተዛመደ ህዝብ ነው የተጋመደ የተዋለደ በሃይማኖት የተሳሰረ አንድ ላይ የሚኖር ነው ይሄንን ህዝብ ለመበታተን እነዚህ ፖለቲከኞች ፕሮቴስታንቶቹ በቋንቋ በሚል ስም መተው እነዚህ ሰዎች በጀርባው አሉ ሁለተኛው አክራሪ ሙስሊሞቹ ናቸው ቀድም በመጋቢ ሃይማኖት እንደተጠቀሰው እነዚህ ደግሞ ቀሲስ በላይ ራስ ባለፈው ኦኤምኤን ላይ ሲናገር ኦኤምኤን እንደውም አንዱ የቦርድ ኃላፊ ይሄ ለአንድ ጎን ያደላ ሃይማኖቶችንና በህዝቡ መካከል ያለውን መጫጫል የሚያጠፋ የከፋ ዓላማ ያለው ስለሆነ ለቅቅ ያለው ብለዋል አሁን በቅርቡ ምናልባትም አደባባይ ሚዲያ ላይ ተለቋል በዛ ታያላችሁና እነዚህ አክራሪ የእስልምና አካላት ኢትዮጵያ ውስጥ ያለውን ክርስትና አጥፍቶ ከእስላሞቹ እርዳታ ለማግኘት ይሄናል ኦርቶዶክስ እየገደልን ነው ይሄናል ቤተክርስቲያን እያስጠፋን ነው በሚል በአላማ ጂሃዲስት አውጀው ክርህን በጥስ ይያሉ ክር ሲያስበጥሱ አይተናል ቤተክርስቲያን ሲያቃጥሉ ምእመናናችንን በየቦታው የምእመኑን ህይወት ሲቀጥፉ ካህናቶቻችን ዲያቆናቶቻችን እንደ ዘካርያስና እንደ አቤል ቤተ መቅደሱ ፍለፊት ደማቸው እንደ ዋስ ይፈስ አይተናል ሶስተኛው አካል መንግስት ራሱ ነው በተለይም ኦሮሚያ ክልል አለን እንገዛለን የሚሉት አሁን የሚመሩት ከነዚህ ከተቃዋሚ ፖለቲከኞቹ ወይም በኦሮሚያው ስም ከተደራጁ ሀገር ከሚያጠፉ ለ50 አመት የኢትዮጵያ ቤተክርስቲያንን በማጥፋት ህልም ላይ ተጠምደው የኖሩ ቅዠታሞች ከሚሰሩት ስራ በላይ አሁን በእለታዊነት የሚያስተዳድረው ኦሮሚያ ክልል መንግስት ነኝ ብሎ ራሱን የሰየመው አካል ይሄ አካል ፋይናንሻሊ ይረዳል በመከላከያ ወይም ደግሞ በክልሉ ልዩ ኃይሎች ይረዳል ፍትህ እንዲሰጥ ሲጠየቅ ደግሞ በማዳፈን ያግዛል ለዚህ ማሳያ ቀሲስ በላይ የኦሮሚያ ክልል ተወካይ ያውም ደግሞ የጨፌ ኦሮሚያ አባል ናቸው ሁለተኛ የኦፒዲዮ አባል ናቸው ሶስተኛ ምርጫ ቦርድ ያኔ ስተት አለ በተባለበት 97 ላይ ስተት የለበትም መንግስት ብለው እንደውም መኪና የገዙት በዛ አበል ነውና አንዲት ቀይ መኪና ነበረቻቸው በመንግስት የሚደገፍ መሆኑን በጋሃድ መንግስትን ያልተቀበለ አንቀበለውም ትክክል ነው የሞቱ ሰዎች በስህተት ነው ብለው በጋሃድ ወጥተው የተናገሩበት ነው ለዚህ ደግሞ ማሳያ የሚሆነው ሮቤ ላይ የተነገረው ነው ሮቤ ላይ ያለችው ሙስሊም እኛ በኦሮሚኛ እኛ ወገኖቻችንን አታስገድሉ ይያልን የኦሮሚያ ልዩ ኃይሎችን ስንጮህባቸው ስንለምናቸው እነሱ ግን አያገባንም እነዚህ ውሾች ይበሏቸው ብለው አሉ ስለዚህ ያስገደለ ያለው የኦሮሚያ ክልል ልዩ ኃይል ነው ያገዘ ብላ ሙስሊም እኛ ከሙስሊሞች ጋር በእህትነት በወንድምነት ኖረናል አክራሪ እስልምና ግን ለሀገራችንም ለእስላሞችም አይጠቅም በመጨረሻው ይሄንን ሁሉ ስናይ የዚህ ሁሉ መነሻና ዛሬም የሚያግዘው ግን ቲፒኤልኤፍ ይሄንን ሳናነሳ እንሄድ ለምን አንደኛ በጠቅላይ ቤተ ክህነት ውስጥ የተለያየ የሥራ ቦታ ያሉ አሁን አንዳንድ ምሽጎች ያዙ ወይም ደግሞ እንደ ድሮ ጉቦ መድረፍ ያልተቻላቸው ያቺን ቤተክርስቲያን ሀገሪቷንም ከፖለቲከኞቹ ጋር አፍርሰን እንሄዳለን በማለት ያው ሰሜን አሜሪካ ላይም የተለያዩ ቦታዎች ላይ ታቦት ያመጡ የትግራይ ኮሚኒቲ የሚመራው ቤተ መቅደስ ይያሉ ስራ ጀምረዋል ይሄ መረሳት የሌለበት ጉዳይ ነው 27 አመት ሙሉ ያመጡትን ያንን የመከራ ዘመን ለመድገምና እኛ ስንወድቅ እኮ ነው ሀገሪቷ የፈረሰችው ቤተክርስቲያኗ የወደመችው የሚለውን አባዜ ለማምጣት እንደው ብዙ ድርድሮች ተደርገዋል ዶክመንቶች አሉ እንደው የሰጠንን ሰው ደህንነት ከመጠበቅ አንፃር እንጂ ብፁዕ ወቅዱስ አቡነ ማትያስን ሳይቀር እርሱ ይውጡ ይምጡና ወይ መቀሌ ይግቡ ወይ ደግሞ አሜሪካ ሄደው በከፍተኛ ደረጃ ሲኖዶሳዊ መዋቅሩን እናግዞትና ያደራጁ ብለዋቸው ነበር እምቢ ብለው ስለዚህ ለዚህ ደግሞ ማሳያ እዚህ ሰዓት ላይ የትግራይ ኮሚኒቲ የሚመራው በትግርኛ ብቻ የሚመራ የራሳችን ቤተክርስቲያን ፈጥረናል ብለው ያለ ሊቀ ጳጳሱ ፈቃድ ጀምረዋል እያንዳንዱ የትግራይ ወንድሞቻችን የሚጠቀሙበት አያተ ክርስቲያናት በኢትዮጵያ ቤተክርስቲያን ስር ነው ብለው ባይሎ ያወጡትን አምንድ እንዲያደርጉ እየተደረገ ነው ወራሹ የትግራይ ኮሚኒቲ ነው የሚል ይሄ አካ ከጀርባ ሆኖ እነቀሲስ በላይ በጣም ነው የሚደግፈው ከመጠን በላይ
ለዛ ማሳያ የትግራይ ቲቪን ማየት በጣም በቂ ነው። እኔ ትግርኛ ስለምችል ብዙ ጊዜ እሱን ስለማይ ባለስልጣኖቹ መሪዎቹ እኛ የቀሲስ በላይ ደጋፊ ነን በሚል የሚሰጡትን መልእክት ብሰሙ በጣም ነው የሚያሳፍረው። ሌላው በቋንቋ መጠቀም ግዴታ ነው ብለው እንደ ጉልበትም እየተጠቀሙበት ያሉት ወልቃይት ጠገዴን ህዝብ ነው። ይሄ ዳንሻ ሁመራ የሚባለውን አካባቢ በዛ አካባቢ እነ መርጌታ ሶሎሞን የሚባሉ እስር ቤት ነው የገቡት። እኛ አማርኛ ነው የምንችለው ትግርኛ አንችልም ስላሉ ብቻ በትግርኛ ግዴታ ማገልገል አለብን መማር አለብን እያሉ በማስገደድ ጭምር ማለት እነዚህ አካላት በጀርባቸው እነዚህ አካላት ብር ይሰጣሉ። እነዚህ አካላት ፈንድ ያደርጋሉ። አሁን ከውጪ በቂ ብር አግኝተናል የሚለው አቶ ኃይለ ሚካኤል በነገራችን ላይ መጋቢ ሃይማኖት ቀሲስ ተስፋዬ ቅድም ዲያቆን ያሉት ዲያቆን አይደለም ኃይለ ሚካኤል አቶ ነው። ስለዚህ ልክ ነው ሁላችንም እንደዛ ስንል ነበር። አቶ ኃይለ ሚካኤልም በቂ ብር አግኝተናል የሚለው እቺ ከዚህ የተገኘችው $18,000 ናት ሲያትል ላይ ለምን ኦንላይን አይተናታል። እሷም ቃል የተገባች ናት። እዛ ነው ያለው ብሩ። ምናልባት ወደ ኋላ እንመጣበታለን። የኢትዮጵያን ቤተክርስቲያን ለማፍረስ የአክራሪ ሙስሊሞች ናቸው ያልኩበት ምክንያት ሙስሊሞቹ ወደ 200 ሚሊዮን 208 ሚሊዮን ብር ሰብስበናል ብለዋል። ውሸት ነው። የኢትዮጵያን ቤተክርስቲያን ለማፍረስ አረቦቹ የሰጣቸውን ብር ነው ወደ ባንክ ያስገቡት። ስለዚህ ሞጣ ላይ እንደው ክርስቲያኖቹ እየረዱን ነው ግን ሙስሊሙ ላይ የደረሰውን በደል ብለው ፌክ የሆነ ድራማ አዘጋጅተው ልክ ብዙ ነገር እንደወደማ አስመስለው በዛ መልክ የኢትዮጵያን ቤተክርስቲያን ሲያዳክሙ እስላማይዜሽኑ ከፍ ይላል። ሁለተኛ ደግሞ በእኛ መሃል ልዩነት ለመፍጠር ነው። ስለዚህ እነዚህ የተጠናከሩ አካላት ከኋላ ስለሚደግፏቸው የነዚህ የተጠናከሩ አካላት መደገፍ ደግሞ ስነ ምግባርን ባህልን ቀኖናን መጣስ ነው። ለዛ ደግሞ ቀሲስ በላይ ኦኤምኤን ላይ ኢንተርቪው ሲመጡ የከረዩ ህዝብ አይጾምም ወተት ነው ምግቡ። የኢትዮጵያ ቤተክርስቲያን ጥፋቷ እሱን እንኳን ወተት እንዲጠጣ አልፈቀደችለትም ብለዋል። ያንን ያሉት ለከረዩ ህዝብ አስበው አይደለም። ይገርማችሁ በኦሮምኛ ነው ያሉት። እዚህ ሲያትል ላይ መጣው ዓርብ ዕለት ስጋት ይበሉ አይተናል። ለራሳቸው ዋን ከናቲስ ጀሬን ኩኒ ኤዶ አዳ አዳቲ ደገረ ቀበን ከነ ደገሩደን ከሌስ ወሬን መና አመንታ ከኝ ብየከኝ በለይሰኒ ወጅን አበተኒ መና አመንታ ኦርቶዶክሲ በርበዴሱ ደፍ ዋንተ ኤፍ ዱበሳኒ ከንጅረን ጀሬን ከነ ሞ ይላሉ ቀብነ ይያል። አመሰግናለሁ አባታችን ሰፊ ትንታኔ ነው። እንግዲህ እንደ ሁለት ሐሳብ ለመጨመር አንድ መረጃ ብዙ ሰው የማያውቀው እንግዲህ በቅርብ ምንድነው ፎቶግራፎችን ካገኘው ለሁሉም አጋራለሁ ብያስባለሁ። ዙሪያ አዲስ አበባ ከተማ ሆኖ ለቡ ነሃያት እንደዚህ አካባቢዎች ሙሉ በቆርቆሮ የታጠረ የኦሮሚያ ቤተክርስቲያን ተብሎ ከመንግስት ቦታ ወስደው መቃኞ በቆርቆሮ ሰርተዋል። እና አንድ ይሄንን ጉዳይ የነገረኝ ባልንጀራዬ ምንድን ያለኝ ሰዎች ነጫጭ ለብሰው ሲገቡ የታጠረ ቆርቆሮ ውስጥ ምንድነው ለቅሶ ነው ወይ ብለን ሄድን አካባቢው ላይ ስላለን እና አይደለም የኦሮሚያ ቤተክርስቲያን ነው። እንግዲህ ይሄ ልክ እንደ ወረራ አይነት ቤተክርስቲያን እንደው ዝም ብሎ ተከናንቦ እንደ ለቀስተኛ ደራሽ ሳይሆን ምዕመናን መክረውበት እዚህ ቦታ ቤተክርስቲያን ያስፈልገናል ብለው አስበው ከተወያዩ በኋላ አቅማቸውን ካዳበሩ በኋላ ወደ ሀገረ ስብከታቸው ይልካሉ። ሀገረ ስብከታቸው ያያል፣ ይነጋገራል። ከዛ በኋላ ቤተሻም ቦታውን ኦፊሻሊ መጥቶ ይባርካል። መቃኞም ከሆነ መቃኞን ያስቀምጡና አገልግሎት ይቀጥላል። አሁን ግን እነዚህ ነገሮች ጉዳያቸው ከዛ ባሻገር እነዚህ ቦታዎች ምናልባት እዛ አካባቢ ብዙ ከውጭ ሀገር ኖረው ሄደው ዳር ላይ ቤት የገዙ ሰዎች ናቸው። የነዚህ ሰዎችን ሁሉ ሀብትና ንብረት የመቀራመትም ጭምር ነው። ነገ ከነገ ወዲያ ውጡ ነው፣ ከአካባቢያችን ውጡ ይመጣል። ስለዚህ እነዚህ ነገሮች አንዱ ማሳያ ናቸው። ይሄ ሲደረግ ደግሞ መሬት ዝም ብሎ አይያዝም። ከመንግስት አካላት ጋር ከአካባቢው ካድሬዎች ጋር ንግግር እንዳላቸው ነው። ሁለተኛ ሰሞኑን አንድ የኢቫንጀሊካል ፓስተር የሁለተኛ ዲግሪውን ሲያጠና የኦሮሚያ ቤተ ክህነትን መደገፍ ለምን ያስፈልጋል ብሎ ያስፈልገበት ምክንያት ብሎ 1 4 5 ነጥቦችን አስቀምጧል።
ከነዛ ካስቀመጣቸው ነጥቦች አንዱ ኦሮሞን ሁለተኛ የመስበክ አጋጣሚ እድል እናገኛለን። ለምን በኦሮሚያ ውስጥ ረጅም ዓመት ለፍተዋል። ረጅም ዓመት ለፍተው አልተሳካላቸውም። ስለዚህ በኦሮሚያ ቤተ ክህነት አማካኝነት ሁለተኛ እንሰብከዋለን። ሁለተኛ ከገድልና ከድርሳናት ከትውፊቱ የተለየን ኦሮሞ በግላጭ እናገኘዋለን። ሰዓታቱ ሲቀር ማህሌቱ ሲቀር ቅዳሴው ከየት መጥቶ እንደሚቀደሱ ግራ ይገባኛል። ከአብነት መምህራን ጋር እኮ እየተመካከሩ ምን እያሉ ነው እንጂ ባለመማር የሚገባበት ያው ዲሲ ያየነው የኪዳን ሰላምታና አደራረስ ነው ፍጻሜ የሚሆነውና ምን ክርስትና ነው የሚያነሱት? እኔ አሁን ኪዳኑ እንደዚህ ከሆነ ቅዳሴው እንዴት ነው የሚሆነው ነው? ማን ነውስ የሚቀድሰው? እነዚህ ሰዎች እኮ እርግጠኛ ነኝ እንደዚህ ሰብስበው ክርስትና አንስተዋል። ምዕመናን የዋሃናቸው ክርስትና ተነሳለን ይላሉ። ምን ብለው እንዳነሱት እንኳን አያውቁም። ስለዚህ እነዚህን ተጨማሪ ለማድረግ ነው። አጥራ አድርገን አንድ 10 ደቂቃ እንጠቀማለን። እንግዲህ አባ ጌዶን ወደርሶ ከመምጣት በፊት መጋቢ ሃይማኖት እንግዲህ በተለያዩ ጊዜያት የዚህ ተግባር አቀንቃኞችና ኃይለ ሚካኤልም ሌሎችም የሚያደርጓቸው ንግግሮችና ንግግር የሚያደርጉባቸው ሚዲያዎች ምንድነው የሚያሳዩን? ምን እያለን ነው? ኃይለ ሚካኤል በተለይ ደብረ ሊባኖስ ላይ ሻሸመኔ ላይ እንደዚህ ቦታዎች ሄዶ ንግግር አድርጓልና እዚያ ቦታ ላይ ያደረጋቸው ንግግሮች እንደው ምንን ያመላክታሉ? ምንድነው የተሰጠው መልእክት ብለህ ታስባለህ? በእውነት የተሰጠውን መልእክት በደንብም ይረዱታል አባ እሳቸው ሰፋ አድርገው ቢገልጡ የተሻለ ነው። ነገር ግን ምንድነው አንዳንድ ሰዎች መጀመሪያ ጥያቄው ሲነሳ በኦሮሚያ ክልል ያሉ ምዕመናን በቋንቋቸው ስላልተማሩ ከሃይማኖት እየወጡ ነው፣ ስለዚህ በቋንቋቸው እንዲማሩ የኦሮሚያ ቤተ ክህነት እናቋቁም የሚለው ጥያቄ በሚነሳበት ሰዓት ዋና ምንጩ ሐሳቡ ተልቆ የገባቸው ሰዎች ቅድም አባታችን እንደተነተኑት ነው ይሄ ጥያቄው ትክክለኛ አይደለም፣ አጀንዳው ሌላ ነው እየተባለ ይነገር ነበርና ያ ሲባል እንደው ጭፍን ጥላቻ የሚመስላቸው አንዳንድ ሰዎች ነበሩ። ሰው በቋንቋው መማር አለበት፣ ጥያቄውን ጤናማ ጥያቄ ነው መቀበል አለብን የሚል ግፊት ያደርጉ ነበር። ለዛ ማሳያው ምንድነው በኦሮሚያ ክልል ያሉ ሰዎች በቋንቋቸው ስላልተማሩ ሳይሆን ጥያቄ የመጣው ከበስተጀርባ ያለውን አጀንዳ ለማስፈጸም የተነሳ ሐሳብ መሆኑን ራሱ ኃይለ ሚካኤል በአደባባይ ላይ ገልጿል። አንደኛ ያ ቦታ ላይ የሃይማኖት ስብከት የሚሰበክበት ቦታ አይደለም። እሱ ሰባኪ ነኝ ዲያቆን ነኝ ለኦርቶዶክስ የኦሮሞ ተወላጅ ተቆርቆሬ ነው የተነሳሁት የሚል ሐሳብ የሚያቀርብ ሰው ነበር። ያ መድረክ የምንድነው ስንል የፖለቲካ ቅስቀሳ የሚደረግበት የምርጫ ቅስቀሳ ኦፌኮ እነ መራራና እነ ጀዋር የተገኙበት ነው። ስለዚህ መድረኩን ስናይ በቃ ዋናው ዓላማ እኛ እንዲህ ነው ዓላማቸው ተልኳቸው እንዲህ ነው ብለን ሳንናገር ዋናው ነገር ሳንናገር ዓላማቸውና ተልኳቸው ምን እንደሆነ ራሳቸው ነግረውናል። ያው ያብራራው ነገር ደብረ ሊባኖስን መውረስ ከሌላ ከሰሜን መተው የሚያገለግሉ አገልጋዮችን አስወጡ፣ ቦታውን እኛ እንውረሰው፣ እነዚህ አይነት በእውነት ህዝባችን በቋንቋ አልተማረም ከሚለው ሐሳብ ጋራ ይሄ አገላለጽ የሚያገናኘው ነገር የለም። ነገ ክልሉን ወርሶ ሌላ ኦሮሚያ የምትባል ሌላ ሀገር አዲስ ሀገር የማቋቋም አጀንዳ እንደሆነ ነው እኔ በኔ ዕውቀት መረዳውና ይሄን ጥያቄ ከኔ የበለጠ በእውነት አባታችን በደንብ ይረዱታል ብዬ አስባለሁ። እሳቸው በጥሩ አንደበት ቢገልጹት ይሻላል። እኔ ገባይ ምንድነው ትልቁን አጀንዳቸውን ሌላ ሰው ሳይናገርላቸው ራሳቸው ምን ታመጣላችሁ አጀንዳችን ይሄ ነው ዓላማችን ይሄ ነው ብለው በራሱ በኃይለ ሚካኤል እንደተገለጸ ነው መረዳው። አባታችን እንግዲህ መጋቢ ሃይማኖት አመሰግናለሁ። አባታችን ይሄንን ጥያቄ እንዳለ ሆኖ ምንድነው እነዚህ ሰዎች ያስተላለፉት መልእክት የሚለውን ሐሳብና በዛም ላይ ደግሞ አከ ተጃጅላፊ ኦርቶዶክሲ ሆርዶፋ መና አመንቲ ማልቱ ኤገም ኑራስ ማልቱ ኤገም ኡመተረቲ ማልቱ ኤገም ሲኖስረቲ ማል ሃገይም ማልቱ ኤገም። በጣም ጥሩ ባየ ጋሪዳ ማሊ ኦቦ ኃይለ ሚካኤል ካንዱበት ሱኒ ተኮፋ
من لوبما أوروميا أك أورومو فينتاني إفان إفت نوتي مني إفان إفت بيكنير أكما لوبان كاستسباي كاسن كانت إجتي نساني كان إفان إفت بيه إرجاي سان دبرسن دبي سان دبتن سن راكانت إسان أفرت بدي ساني رن لبن جتشون أبو هيلا ميكائيل مال جدي أما كيسي أورومون أراني أما برسيسا أورومون أراني أما باباسي أورومون أراني نبرباچي سيديرا باباسوني أورومو جيرو هرس لوبوني أورومو جيرو هرس داقونوني أورومو جيرو هرس وان كاناتب إسان ورين أما أمانتا أورثودوكسي قبتني جراتن كن إساني فين برباچي سن مالي في سياسة في التنتولن من أمانتا أورثودوكسي جوار فدني جوار سمني امبربانو جدير جوار مالني دا غاينو جوار مالاكته وجيني ساني امسا افات اورثودوكسي اكمت بربريت سدف يادا اني كاسونا وبليوان كينيا ادا ادو ديت من امانتا كينيا ادو ادو ديت اكا غوبچايرو ني بيك وان كاناتيف سياسه غوتو مان غوتو اوف دوبا كمنسن افاني باسانيو إني لما فان كاسيس بلاي مواسي تدوفاني إتشمساني جرو يادا ساني مالك كتئ سيات الرتي مال جدا نما كاسيس بلاي نوتي بر وانا توكو سنيف غلوك أبا أما كان بربانو جرينتوني هما نونغوتو نو أبارو سندندسو نو يوشي أبار سرانا نو يهونده فمنير يو تولي جتة الرافو أنا يو دي دموشين بربانو نيكن كينيا أبانا جار ميلي سياسة أدى وجنين ولي قلي جرا النبي سوّج حساباتشون بقهادنا يقلتوت أتو إلا ميكائيل ياو يأورومو بابا سلاماراتشومو يأورومو دياكونا لاماراتشومو يأورومو كهنا لاماراتشومو دبر ليبانوس ينياسو قبطو مياز كالزاري جمرو كسامين متو الزاچ أي قباتم أورومو بچا يميوت أبتي هونا المالاتو عندنا የተላከበትን ፖለቲካ በገሃድ እኔ ትልቅ ደስታ ነው መምርና አይርሶ የሚያውቃሉ ይሄን ጉዳይ ለመጀመሪያ ጊዜ በአደባባይ ሚዲያ የጀመርነው እኛ ነን ከነ መምር ቀለም ወርቅ ጋር ክርክር የተደረገው ያኔ ሰው በዚህ ደረጃ አልገባው ነው እየደወለ እንደው እናንተ ሳይገባችሁ ይለን ነበር አሁን በትክክል እኔ ትልቅ ደስታ ነው የተሰማኝ ለምን የጥፋት መሳሪያ መሆናቸውን ብቻ ራሳቸው የጥፋቱ አካል መሆናቸውን በገሃድ ገልጠዋል ቀደም መምርም እንደተናገሩ በጋድ ስለዚህ ደብረ ሊባኖስ የኛ ነው የሚለው ነገር ከምን መጣ ለምንድነው ደብረ ሊባኖስ ላይ ትኩረት የተደረገው ስንል ደብረ ሊባኖስ እጨጌ ያለበት ደብረ ሊባኖስ አይደለም ኢትዮጵያዊውን ቀርቶ እነ እጨጌ በትረ ጊዮርጊስን ከየመን ተቀበላለች እጨጌ በትረ ጊዮርጊስ እኮ ኢትዮጵያዊ አይደለም ረከብናሃ ለበት ዘያደክማ ለሮሜ ቅሩጽ በንባ ወጥሩ በበትርጓሚ ጎንደር ልዩ ከሚያደርገው ጎንደር የትኛውም ሰው ቢመጣ አቅፎ የሚይዛገር ነው ጎንደር ላይ ሄደው እጨጌ በትረ ጊዮርጊስ ክርክር እንዲያደርጉ ግብዣ ተደርጎላቸው አልፌ ሜንዱስ ቀርቦ ሱሱኒዮስ ቁጭ ብሎ ፋሲል ታዛቢ ሆኖ ሊቃውንቱ ተሰብስበው 8000 ኢትዮጵያ ሊቃውንት አዘዞ ጎንደር ላይ ከተሰየፉ በኋላ ልክ እንደዛሬው እነ ቀሲስ በላይ የሊቃውንት አሰያፊ የአልፌ ሜንዱስ ደቀ መዛሙርት ናቸው ተላላኪዎች ናቸው ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትን ሊሰይፉ ሊያሰይፉ የተሰለፉ ናቸው ድል ተደርጎ አልፌ ሜንዱስ ከተረታ በኋላ ያው እጨጌ በትረ ጊዮርጊስ ትንሽ በጥፊ ሞከሩት ይባላል ስለረቱት አንተ ውሸታም ብለው የእግዚአብሔር ገጹ የት ነው ያለው ቤት በኩል ነው ፊቱ አላቸው መብራት ሻማ አብርተው ቤት በኩል ነው ሻማውን ፊቱን አሳየኛሉ በሁሉም በኩል አላቸው ታዲያ ይሄ አይደል እንዴ ብለው ሲረታ ተረታው ሲል በጥፊ መቱት እንደው ህፃን ልጅን በጥፊ በዱላ መጥቶ ትንሽ ገረፍ አድርጎ ለትምርት የሚሆነውን ያህል ነው ባለቀኔው ግን ረከብናሃ ለበትር ዘያደክማ ለሮሜ ቅሩጽ በንባብ ወጥሩ በበትርጓሜ የሮምን ውንብድና የሚያስተካክል በትረ ጊዮርጊስን ጥሩ ሽመል አገኘን ሮምን በጥፊ ጠርቢያና መጥረቢያና ቅሩጽ በትርጓሜ በተቀረጸ ትርጓሜ የሚያስተካክላት በትረ ጊዮርጊስን አገኘን ብሎ ቅኔ ተቀኝቶላቸዋል ስለዚህ ደብረ ሊባኖስ የሁሉ ማዕከል ነው የገሌ የምትባለው የተፈለገው ዓላማ
ቅድም የተነሳው እንደውም ደብረ ሊባኖስ ዙሪያ ላይ ምን ሰርተዋል መሰላችሁ? ዋቄፈታ የሚባል ዝም ብሎ በቆርቆሮ ቤቶች አምስት ያህል የዋቄፈታ አምስት ያህል የት ቦታ ሰርተዋል። ከደብረ ጽጌ ዝቅ ብለው ጫገል የሚባለው ወደ መቃረቢያው ላይ አምስት ደብረ ጽጌ ከተማ መውጫ ላይ ዝቅ ብሎ ከዛ ደግሞ ዝቅ ብሎ ጫገል ላይ ሁለት ምንም ሰው የሌለበት። ስለዚህ እነዚህ ሰዎች ዋቄፈታን አምጥቶ አሁን ለጊዜው ነው ኦርቶዶክስ ነን የሚሉት እንጂ አላማቸው ዋቄፈታን ማካሄድ ነው። የዋቄፈታ አላማ ደግሞ የእሬቻን አካሄድ ነው። ቀሲስ በላይ የዛ እንደውም ሲቀለድ ፓትርያርክ ይባላል። ስለዚህ በዚህ መልኩ ህዝቡን ማደንዘዝ ነው እና አቶ ኃይለ ሚካኤል ከቤተክርስቲያኗ ይልቅ ጀዋር ቤተክርስቲያኗን እንድትቀበል ነው የሚፈልጉት። እስላማይዜሽንን ተቀብላ አሜን ወአሜን ብላ እስላሙ በሚያዛት ልክ ግብጽ ክርስቲያኖቹ መከራ እንደሚበሉት ትዕዛዝ ተቀብላ የሸሪዓን ህግ ልታስፈጽም የምትችል መለካዊት ቤተክርስቲያን እንዲኖራቸው ነው ሐሳባቸው። ሶስተኛው የተገለጠባቸው ጉዳይ የሥነ ምግባር ስህተታቸው ነው። በድፍረት ታቦት ይዞ መምጣት ይዘው መጥተዋል። እሱ ሌላ ጥያቄ ነው። ይዘው ከመጡ ደግሞ ማን ፈቀደላቸው? እንደው የድፍረታቸው ስርዓትን የመናዳቸው ኦርቶዶክሳውያን አለመሆናቸው የሚያስታውቀው ነቀሲስ በላይ በጭራሽ ኦርቶዶክሳዊ መንፈስ የላቸው። ይሄን ደግሞ የሚያሳየው ምንድነው? ታቦቱን ፈቃጁ እንደውም እኔ ነኝ ብለዋል። በቤተክርስቲያናችን ሃይራርኪ አለ። ዲያቆናት ራሱ ደረጃዎች አላቸው። አንባቢ፣ አጻዊ ሆድ፣ አንባቢ፣ አናጉንስጢስ፣ ከዛ ሊቀ ዲያቆን ሊቀ ዲያቆን ይሆናል። ቄስ፣ የካህናቱ አለቃ፣ መነኩሴ፣ ቆሞስ፣ ከመነኮሳትም ደግሞ አንድ ደረጃ ከፍ ይያለ ጳጳስ፣ ከጳጳሱም ሊቀ ጳጳስ፣ ከሊቀ ጳጳሱም ፓትርያርክ አለ። በዚህ ሃይራርኪ ውስጥ የምታልፍናት ቤተክርስቲያን። አሁን ታቦትን ሰው እንዲንቅ ማድረግ በቃ ታቦት ተራ ነው እንዲል ማድረግ ታቦትን ምንም አያስፈልግም እኮ ዝም ብላችሁ እኮ ነው በቃ ተራ ነው እንዲልና ሰው በውስጡ ታቦት ላይ ጥርጣሬ እንዲያድር ማድረግ ነው። ይሄን ደግሞ ዛሬ አይደለም የጀመሩት። ትዝ ይላችሁ ከሆነ ጨፌ ኦሮሚያ ስብሰባ ላይ ታቦኒ ሰሚዳ ገዲ ሮበኑ እንጀደኒ ኦሮሚያ አረት ቆፈ ሮባይ ታቦኒ እያለ ሲሳለቅ አይተናል። ቀሲስ በላይ መናፍቅ ነው። መናፍቅ ታቦት ከሰማይ ይዘንባል ይባልም እንደ ኦሮሚያ ላይ ብቻ ነው እንደሚዘንበው እያለ ይሳለቃል። ከዘነበስ አማራ ክልል ላይ ሰሜን ላይ አይዘንብም እንዴ? የኛን መሬት ስደተኛና መጻተኞች መተው ሊቀራመቱ እዚህ ቦታችንን ሊወስዱ እናንተ ዝም ስላላችኋቸው ታቦት እያሉ በየቦታው ይተክላሉ። እናንተ ነበራችሁ ማስቆም ያለባችሁ እያለ በገሃድ የታቦትን ንቀት የታቦትን ድፍረት ይናገራል። እንደ ኦዛ ደግሞ ታቦቱን በድፍረት ስለነካ ይቀሰፋል። አትጠራጠሩ። ቀሲስ በላይ ከዚህ በኋላ ህይወት የለውም በኢትዮጵያ ቤተክርስቲያን ውስጥ። ሰዓታችንን ለመጠቀም ያህል በስተመጨረሻው ላይ እንደው ከሲኖዶስ ምን እንጠብቅ ወደሚለው ወደ ማጠቃለያው ብንሄድ እንግዲህ አንደኛ ከኛስ የሚለውን እንያዝ። ከኛ እንደ በተለይ ኦሮምኛ ቋንቋ እንደምንናገር ሰዎች ምንድነው የሚጠበቀው ነው? አንደኛ በዘር ማሰብ በሽታ ነው፣ ምንፍቅና ነው፣ ከእምነት መውጣት ነው። ቋንቋን አምላክ ማድረግ ስተት ነው። ስንሞት አስከሬን እንጂ የሚባለው ኦሮሞ፣ አማራ፣ ትግሬ፣ ጉራጌ አይባልም። ስንወለድም ህፃን ተወለደ ነው እንጂ ኦሮሞ ተወለደ፣ አማራ ተወለደ፣ ጉራጌ ተወለደ አይባልም። ከዘር ወተን ክርስቶስ የሞተልንን ያንን አማናዊቷን ኦርቶዶክሳዊት ቤተክርስቲያን እንምሰል ነው ምእመናኑ። ቄስንትና አልሞተልንም፣ አባንትና አልሞተልንም። እንደው አሪዮስም ትልቅ ደረጃ የነበረ ከምሁራኑ ጋር የተከራከረ ሰው ነው። አሪዮሳዊ ነኝ ብሎ አሪዮስን ሊከተል የሚችል ሰው አልተገኘም። ለምን? ስተት የሆነውን ትምህርት አውግዘን እንወጣለን። ስለዚህ ምእመናኑ ከዚህ የዘር መርዝ ወጥቶ ጣዖት ከማምለክ ወደ ታቦትነት መቀየር መቻል አለበት ማለት ነው። ታቦት ሲሆን ደግሞ ምንድነው የሚያደርገው የሚለውን በአሮንና በሙሴ መካከል ያለውን ማሰብ ያስፈልጋል። አሮን ተሳሳተ፣ ከህዝቡ ጋር ሆ ብሎ ጣዖት አስቀረጸላቸው፣ አመለኩ፣ ግን አልተጠቀሙበትም። ታቦቱ ሲመጣ ጣዖቱ ፈረሰ። ስለዚህ ከጣዖት አምላኪዎች ጋር በዘር የጣዖት አምልኮት እንዳንነደፍ ሁሉም በሁሉ ጎን ያለው
አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ነኝ በሚል ሳይሆን ካህናቶቼ፣ ዲያቆናቶቼ፣ አባቶቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሰማያዊቱን መንግስት ነው የሚያወርሰን የሚለውን ከዘረኝነት ወጥቶ ይህንን ማሰብ አለበት። ሁለተኛ ከትልቁ የቤተክርስቲያናችን ጉልላት ከሲኖዶስ የምንጠብቃቸው ብዙ ጥያቄዎች አሉ። አንደኛ አጀንዳዎችን በማብዛት መሰረታዊ የነቀሲስ በላይ ጉዳይ ሳይወሰን እንዳይሄድ አጀንዳቸውን አንድና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሚያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ህብረት ነኝ የሚለውን በምን አይነት ያያዋል፣ ምን ውሳኔ መተላለፍ አለበት ብለው እሱና እሱ ላይ ብቻ ትኩረት መስጠት። ሁለተኛ ምርጫ ቦርድ እያመጣ ያለውን ቤተክርስቲያናችንን የሚያዳክም በአላማ ጾመ ፍልሰታ የድህነታችን መሰረት የሆነችውን የእመቤታችንን ጾም በመናስብበት ፍልሰተ ስጋዋን በመናስብበት እርገቷን በመናስብበት ሊደረግ የታሰበውን ነገር ሰፊ ውይይት ማድረግ ሳይሆን ኮሚቴ አዋቅሮ ይሄን ጉዳይ የሚያይ ቡድን ወክሎ ብቻ በሱ ጊዜው እንዳይቃጠል መሄድ ነው። ሶስተኛ የትኛው ነው ቅዱስ የትኛው የቤተክርስቲያን መገልገያ በማንኛውም መንገድ ቢሆን በሊቃነ ጳጳሳት፣ በጳጳሳት፣ በሀገረ ስብከት ደረጃ ብሎም ደግሞ በጠቅላይ ቤተ ክህነት ድጋፍ ለጉምሩክና ከስተም ደብዳቤ በመጻፍ ድጋፍ ካልያዘ በቀር አንድም ሰው አንዲት ነገር ይዞ እንዳይወጣ የአእምሮ ባለቤትነት፣ የሀብት ባለቤትነት፣ የባህል ባለቤትነቷን ዩኒስኮ ድረስ የተመዘገበችበትን አማናዊ ትምህርቷን፣ ከበሮዋን፣ ጸናጽኗን፣ ልብሷን፣ አልባሳቷን፣ መቋሚያዋን፣ መዘመሪያ ጸናጽኗን ልታስጠብቅ ያስፈልጋታል። ይሄን ውሳኔ ማስተላለፍ ይኖርበታል። ውሳኔ መወሰን ብቻ ሳይሆን ውሳኔውን የሚከታተል ተከታትሎ የሚያስፈጽም አካል ሊቋቋም ይገባል። በመጨረሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት፣ ጥንታዊት፣ ኩላዊት ስንል ሁሉን ያቀፈች እንደመሆኗ መጠን በየጊዜው በሚነሱ እንደነ ሄሮዳስ ዘገሊላ እንደነ ቴዎዳስ ዘግብጽ 400 500 ሰው ከኋላ አስከትለው ክርስቶስ ነን የሚሉ ሰዎች በተነሱ ቁጥር እንዳትቸገር ቋሚ መሰረታዊ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቋንቋዎች ያደረጃችውን መምሪያ አጽንታ በዚህ መልኩ እንዲቀጥል አንድነቷን አስጠብቃ የምታስኬድበት ማዕቀፍ ህግ ባይለው ማዘጋጀት አለባት። የመንግስታዊ አካላት የሚያደርሱባትን ተጽዕኖ ደግሞ አንደኛ በጋሃድ በመናገር፣ ሁለተኛ በደብዳቤ፣ ሶስተኛ ህዝቡን ምህላ በመጥራት በጾም በጸሎት በትምህርት ልትቃወማ ያስፈልጋል። አራተኛ አዲስ አበባ ዙሪያ የተነሳው ቅድም እርሶ ያነሱት የኦሮሚያ ቤተ ክህነት እያሉ በየቦታው የሚሰሩት አዲስ አበባ ላይ የኢኮኖሚ ጥያቄ ነው ያለው። እስላሙ በእነ አሊ አብዶ ስንት መስጊድ እንደተሰራ እናውቃለን። አሁንም እየተሰራ ነው። ደማችን የሚፈሰው ግን የኛ የኦርቶዶክሳውያኑ ነው። ደማቸው የፈሰሱትን ሰማዕታት ማሰብ ብቻ ሳይሆን የነሱ ደም የፈሰሰበትን ስፍራ ቤተ መቅደሳችን በማሰራት ትልቁን ትግል እንዲያካሂዱ ማድረግ ነው። የመጨረሻውና አምስተኛው ደርግ ከዚህ በፊት ቤተክርስቲያንን በተለያየ መልኩ ሲዋጋ ድራሹ ጠፍቷል። ኢህአዴግ ነው የሚለው ስብስብ እነዋልድባን መከራ አበላለሁ ብሎ ለስም አጠራር እንኳን በማይታወቁበት ደረጃ ተበትነው እንደ አይጥ በየዋሻው ተመሽገው ነው ያሉት። አሁን የተነሱት ገና አመት 2 አመት ያልሞላቸው የጅብ ችኩል ቀንድ ይነክሳል ነው ጊዜና ሰዓት ዘመን የወለደው ንጉስ የወደደውን ብለው የተነሱ ወንድሞቻችን ዶክተር አብይን ጨምሮ የማታለል ስራ እየሰሩ ስለሆነ ህዝቡ ተጠንቅቆ ሊያውቅባቸው የሚገባው ነገር በምንም መልኩ ሰባኪዎቻችንን፣ ብፁዓን ሊቃነ ጳጳሳቶቻችንን፣ መምህራኖቻችንን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚያቀነቅኑ ሚዲያዎችን የሚቃወሙ ሰዎችን በትዕግስት እንዳያይ ሲኖዶሱ ይሄንን በአቋም ኦኤምኤን የሚባለውን የቴሌቪዥን ጣቢያ እየጠየቀና ከዚህ ዓላማው እንዲቆጠብ እያደረገ ስላለ ይሄንን ጉዳይ አትኩሮ ውሳኔ ሊሰጥ ያስፈልገዋል። በመጨረሻና በማጠቃለያ በዚህ ጉዳይ ላይ የሚሳተፍ ከመንበረ ፓትርያርክ ከፓትርያርኮቹ ጀምሮ እስከ አናጉንስጢስ ድረስ ከአኪጦፌል ጋር እቆማለሁ፣ ከአሮን ጋር ጣዖት አስመልካለሁ፣ በዚህ እነደፋለሁ፣ የሙሴ ታቦት ዘግይቷል፣ እኔ በጣዖት ነው የምመራው ብሎ
የሚፈቅድ ሊቀ ጳጳስ ፓትርያርክ ቄስ ዲያቆን ቢኖር ሲኖዶሱ ሊያገለው ላወግዘው አንደኛ ጠርቶ ሊያስተምረው ሊመክረው ከዚህ ጥፋቱ እንዲመለስ ሊያደርግ ሲኖዶሳዊ ትእዛዝ ማስተላለፍ አለበት እነ ቀሲስ በላይን መክሯል ዘክሯል ቦታ ሰጥቷል አልሰሙም ስለዚህ ውሳኔውን እንጠብቃለን ጳጳሳትም ቢሆኑ ግን በስመ ጵጵስና እንነግዳለን ቢሉ ከጵጵስናቸው ሊነሱ እንደሚችሉ ማወቅ መቻል አለባቸው ጵጵስና የሚሰጥ የማይነሳ መለኮታዊ ስልጣን ቢሆንም እንኳን ግን ቤተክርስቲያኗ ለግለሰቦች ትሰጣለች ከግለሰቦች ወስዳለችና እጃቸው ያሉባቸው ሊቃነ ጳጳሳት ካህናት ዲያቆናት ካሉ ካሁን ሰዓት ጀምሮ ህሊናቸውን እጃቸውን ሐሳባቸውን ደብዳቤዎቻቸውን ሊሰበስቡ ያስፈልጋል ሊቆየና አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር አክብርልኝ መላእክተ ገነት እንግዲህ መጋቢ ሃይማኖት አጭር በተለይኛ በሰሜን አሜሪካ ምንኖር አገልጋዮች ነን ምን እናድርግ ከሲኖዶስ ምን እንጠብቃለን እሺ እግዚአብሔር ይስጥልኝ በውስጥ የነበረውን ሰፊ ሐሳብ መላከ ሰላም ቆሞስ አባ ጌዲዮን በሚገባ ገልጸዋል እኔ ምለው መጀመሪያ ቅዱስ ሲኖዶስ እንዲህ አይነት ቤተክርስቲያንንና መንጋውን የሚያውክ ጉዳይ ሲነሳ በዝምታ ውስጥ ሊቀመጥ አይገባም እውነት ለመናገር ለምን ለመንጋው የማይራሩ ጨካኞች ይመጣሉ ስለዚህ እናንተ ደግሞ መንጋውን ጠብቁ ተብሎ በተሰጣቸው አደራ መሰረት ቅዱስ ሲኖዶስ ቤተክርስቲያንንና መንጋውን የመጠበቅ ግዴታ አለበት በእውነት ለነዚህ ግለሰቦች ያሳዩት ትዕግስት ደስ የሚል ነው እስከዛሬ ከቅዱስ ሲኖዶስ አይተን የማናቀው ትዕግስት ነው በነቄስ በላይም ሆነ በግብረ አበሮቻቸው ላይ ሲኖዶስ ያደረገው እኔ እዚህ ጋር አንድ ነገር ጠቆም ማድረግ ፈልጋለሁ ለምሳሌ እኛ ጋር በዚህ ዋሽንግተን ዲሲ ያለ ጓደኛችን ወንድማችን ቄስ ሳሙኤል ከነበረበት ቤተክርስቲያን ሲወጣ የሀገረ ስብከቱ ሊቀ ጳጳስ ወዲያውኑ ነው ጥሪ ያቀረቡለት በሚያስደንቅ ሁኔታ ደብዳቤው እጄ ላይ አለ በተፈጠረው ነገር ቅረብና እንመካከል ስለዚህ መዋቅር ጠብቀ የቤተክርስቲያንን ስርዓት ጠብቀ በቋንቋው መገልገል የሚፈልግ ሰው ካለ በቋንቋው ማገልገል ትችላለህ የሚል ጥሪ ሊቀ ጳጳሱ እንግዲህ እሱ ነበር ወደ ሊቀ ጳጳሱ መምጣት የሚገባው እና ሌላውን መጠበቅ ስለሚገባ የአባትነት ግዴታቸውን ተወጥተው ደብዳቤ ጽፈው ጥያቄ አቅርበዋል መጥቶ ለማነጋገርና ህግና ስርዓትን ተከትሎ ለመሄድ ወንድማችን ፈቃደኛ አይደለም ቅዱስ ሲኖዶስም እንደምናውቀው ለነቄስ በላይም ሆነ ለግብረ አበሮቻቸው ጥሪ አድርጓል ያውም የሲኖዶስን ስብሰባ አቋርጦ ለነሱ ጥሪ አድርጎላቸዋል ሲመልሱ የነበረው መልስ መዋቅር ይዞ እንዲያገለግል ጥሪ ተደርጎለታል አላማውና ተልእኮው ቅድም ስንዘረዝር የነበረው ስለሆነ እስከዛሬ ድረስ ቅዱስ ሲኖዶሱ ያሳየው ዝምታ የወሰደው ትዕግስት የሚደነቅ ቢሆንም ከዚህ በኋላ ግን የቤተክርስቲያኒቱን ሉዓላዊነት የማስጠበቅ ግዴታ አለበት አባቶቻችን ቤተክርስቲያንን የማስጠበቅ ግዴታ አለባቸው ለምንድነው ቅድም ተነግሯል በተለያየ ከላይ እስከታች በመንግስት መዋቅር ውስጥ ያሉ ስልጣን የጨበጡ ሰዎች ቤተክርስቲያኒቱን የማጥፋት ተልእኮ አላቸው እነሱ ስልጣናቸውን መዋቅራቸውን ጠብቀው ለህገ ወጦች ሽፋንና ከለላ እየሰጡ ቤተክርስቲያንን ሲያጠፉ የቤተክርስቲያን መሪዎች ዝም ብለው ሊያዩ አይገባም ችግሩ ወደ ውሳኔ እንዳይሄዱ እነዚህን ግለሰቦች የሚረዱ ሊቃነ ጳጳሳት እንዳሉ ሁሉ መረጃዎች እየወጡ ናቸው ስለዚህ ውጪ ላይ ህገ ወጦቹ የህገ ወጥ ስራቸውን አብዝተው እንዲሰሩ ድጋፍ ይሰጣሉ ውስጥ ደግሞ በእነሱ ላይ ሃይማኖታዊ ቀኖናዊ ውሳኔ እንዳይሰጥ ደግሞ ጳጳሳቱን በግል በማስፈራራት ሌላ ነገር በማድረግ አባቶቻችን ውሳኔ እንዳይወስኑ የሚፈጠር ጫና አለ ስለዚህ መቼም ለመንጋው ጠባቂ እንዲሆኑ ነውና ለቤተክርስቲያን ጠባቂ እረኛ እንዲሆኑ ነውና ከእግዚአብሔር አደራ የተቀበሉት አንደኛ እነዚህ ጥቂት ግለሰቦች ሙሉን የኦሮሞን ህዝብ የማይወክሉ መሆናቸው ቅዱስ ሲኖዶሱ አስረግጦ መናገር አለበት ለምንድነው ዛሬ ለኦሮሚያ ህዝብ ጠበቆች ነን የሚሉ ግለሰቦችን ስንቆጥራቸው በጣት የሚቆጠሩ ናቸው ብዙ እኮ ከኦሮሚያ የተገኙ ሊቃነ ጳጳሳት አሉ ብዙ መነኮሳት አሉ ብዙ መምህራን አሉ ብዙ ሰባኪያን አሉ ለዚህ እነዚህ ሰዎች በኦሮሚያ ክልል በቋንቋው እንዲያስተምሩ ቅዱስ ሲኖዶስ አርጎ ከቤተክርስቲያን ስርዓት ውጪ የሄዱትን ሰዎች ቀኖናዊ እርምጃ የመውሰድ ግዴታ አለበት ይሄ መጀመሪያው ሁለተኛው ደግሞ መንግስት የሚመራው እኮ ከ60 እና ከ70 ሚሊዮን በላይ
ኦርቶዶክሱን እኮ ነው የሚያስተዳድረው የሚመራው የኦርቶዶክሳዊው መብት ሲነካ የኦርቶዶክስ ተዋሕዶ ቤተክርስቲያን መብት ሲነካ የሚመራውን ህዝብ መብት የማስጠበቅ ግዴታ እንዳለበት አባቶቻችን በመንግስት ላይ አስፈላጊ የሆነውን ጫና መውሰድ አለባቸው መንግስት የቤተክርስቲያንን ሉዓላዊነት እንዲያስከብር ህገ መንግስቱን አክብሮ እንዲሰራ ጥያቄ ማቅረብ አለባቸው አሁን እኮ የምንመለከተው በጣት የሚቆጠሩ ሊቃነ ጳጳሳት ናቸው ዛሬ ቤተክርስቲያን ተነክታለች ምዕመናኖቿ ተደፍረዋል ይሄ ሆኗል ብለው የሚናገሩ ሌሎች በተቀደሰ ዝምታ ውስጥ ራሳቸውን የጣሉ እስኪመስል ድረስ ዝም ብለዋል የተቀደሰ ዝምታ አለ እንደገና ደግሞ ያልሆነ ዝምታ አለ ያልሆነ ዝምታ ውስጥ የተቀመጡ ተሸፋፍነው የተቀመጡት አባቶቻችን ወጥተው የቤተክርስቲያንን ሊያስከብሩ የመንግስት አካል በቀጥተኛ ምን በተዘዋዋሪ በቤተክርስቲያኗ ላይ የሚወስደውን ተጽዕኖ ሊያስቆሙ ሊናገሩ ይገባል ሌሎቻችን በየዋህነት የሚሄዱ እውነት የሚመስላቸው የሚነገረው ነገር እውነት የሚመስላቸው የዋሃን ምዕመናን ስላሉ የቋንቋው ባለቤት የሆነው አካል በቋንቋው ሌሎቻችን ደግሞ በመንችለው መልኩ መንጋውንም ቤተክርስቲያንንም ከነዚህ ከሃዲያን ለመጠበቅ ራሳችንን አዘጋጅተን ልንነሳ ይገባል የሚል አስተያየት አለኝ እኔ በእነን ችግር ለመፍታት በተለይ የሰሜን አሜሪካ የካህናት ህብረት በተለይ መምህር ነዋይም ያደረክ ያለው አስተዋጽኦ ቀላል አይደለም በተገኙት መንገዶች ሁሉ ህዝቡ ግንዛቤ እንዲኖረው በኦሮሚያ ክልል መንፈሳዊ ኮሌጆች እንዲቋቋሙ ከክልሉ የወጡ ቋንቋ የሚናገሩ ሰዎች ተምረው ቤተክርስቲያንን ከእንደነዚህ አይነት እኩይ ተግባር ከሚጓዙ ሰዎች እንዲያስጠብቁ በገንዘብም በእውቀትም በማንኛውም መንገድ ረድተን ለኦሮሚያ ክልል ብቻ ሳይሆን በመላው ኢትዮጵያ ዛሬ በጉሙዝ ውስጥ ብዙ በርካታ ሰዎች በቋንቋቸው እየተማሩ እየተጠመቁ ነው ያሉትና በቋንቋው ያልተደረሰበት አካል ላይ በቋንቋ የመድረስን ስራ ብንሰራ በውጭው ዓለም ያለውን ህዝብ ብናስተባብር እዛ ደግሞ የቋንቋ ተናጋሪዎች ከየክልሉ ከየተመለመሉ ትምህርት ቤት ገብተው ተምረው በቋንቋቸው ሄደው ደግሞ አካባቢው ላይ ትምህርት እንዲያስተምሩ የሚጠበቅብንን ብናደርግ በውይይት ብቻ የምንፈታው አይደለም ወደ ውሳኔ ወደ ስራ ወደ ተግባር መሄድ አለብን እነሱ ረጅም ዘመን በገንዘብ ራሳቸውን ሲያደራጁ ሴላቸውን በየአካባቢው ሲያስቀምጡ ኖረው ዛሬ ስራቸውን እየሰሩ ለኛ የውይይት አጀንዳ ብቻ ነው የሰጡን እኛ ከውይይት አልፈን መሬት ላይ ወርደን ስራ ምን ሰራበት ለዚህ ደግሞ ቅዱስ ሲኖዶስም ቢሆን ነገሮችን ማመቻቸት እኛንም እንደ ቤተክርስቲያን ልጅነታችን ማድረግ የሚጠበቅብንን እገዛ እንድናደርግ አገራችንን ገብተን ሰዎችን በቋንቋ እንድናስተምር በተለያየ ነገር አገልግሎት እንድንሰጥ የምንችልበትን መንገድ እንዲያመቻችልን ቢያደርግ ጥሩ ነው የሚል እይታለኝ አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ እንግዲህ መላህ ገነት ቆሞስ አባ ጌዲዮን ከኦሪገን መጋቢ ሃይማኖት ቀሲስ ተስፋዬ በቆየ ከዚህ ከዋሽንግተን ዲሲ እኔ መምህር ነው አይካሳውን ከዚህ ከሜሪላንድ ሆነን በሰሜን አሜሪካ ማህበረ ካህናት አስተባባሪነት የሚዘጋጀውን በየሳምንቱ እንደ ወቅቱ እናዘጋጀውን የውይይት መርሃ ግብራችንን ዛሬ በዚህ መልኩ ተወያይተናል እንግዲህ ሁለታችሁንም እግዚአብሔር ይስጥልኝ ቅዱስ ሲኖዶስ ቀሲስ በላይን ወይም የኦሮሚያ ቤተ ክህነትን ጉዳይ የያዘበት መንገድ መሄድ ያለበትን መንገድ ሁሉ ሄዷል ነገር ግን የተላሳለሰ መንገድ እንዳይሆን ነው አሁንም ውሳኔ እንዲኖር መፍትሄሽ ያሻዋል መፍትሄው ደግሞ የተነሳውንም ጥያቄ ከሚፈታ አንፃር እንደሚሆን ተስፋለን አባ ጌዲዮን አንድ ጉዳይ አንስተዋል የምርጫ ቦርድ የቅዱስ ሲኖዶስ ጸሐፊ መግለጫ ሰጥተዋል ደብዳቤም ጽፈውላቸዋል ቤተክርስቲያኒቱ አቋም ይዛ ከምርጫ ቦርድ ጋር እንደምትገናኝ ይሄንንም ገለጽ አድርገዋል ግረ መንገዳችንን ለመናገር ነው አድማጭ ተመልካቾቻችን የዛሬው መርሃ ግብራችን በዚህ ፈጽመናል ይሄንን መልእክት ሼር እያደረጋችሁ ኮሜንትም ጥያቄዎች ካሏችሁ ከሊንኩ ስር ጥያቄ በማስቀመጥ በሚቀጥለው ውይይት ላይ ለናነሳቸው እንችላለን ለሌሎች እንድታዳርሱ ጥሪያችንን እናቀርባለን የዛሬው መርሃ ግብራችንን በዚህ ፈጽመናል አባታችን በጸሎት ይዝጉልን አሜን እግዚአብሔር ያክብርልን መምህር በእውነት ቀላል ነገር አይደለም ጊዜ በጠፋበት በዚህ ሰዓት ከቤተ ክርስቲያን ጋር መቆምና አምላከ ቅዱሳን እርሶንም ደካሞትን ይቀበልልን
መምህር ተስፋዬንም እንደዚሁ መጋቢ ሃይማኖት እግዚአብሔር ያክብርልን። ለቤተ ክርስቲያን ቆሞ ከቤተ ክርስቲያን ጋር መታመም ሙሴን መሆን ነውና እንደ ሙሴ ከቤተ ክርስቲያናችን ጋር ልንታመም እንጂ ከሚያሳምሟት ጋር በሽታ ልንሆናት አያስፈልግምና አምላከ ቅዱሳን ድካማችሁን አገልግሎታችሁን ይቀበልልን። አጥራረ ቤተ ክርስቲያንን ያስታክስልን። ቅዱሱን መንፈስ ይላክልን። ሲኖዶሳችንም የሚበጀውን ለቤተ ክርስቲያን የሚጠቅመውን ውሳኔ ወስኖ ከቤተ ክርስቲያናችን አንፃር የሚያይበትን ያን ቅዱሱን መንፈስ እንዲልክልን እሱ ቅዱስ ፈቃድ ይሁንልን። ከአባቶቻችን ጋር ጥንት የነበረ አባቶቻችን አምላክ በጸጋ በምህረት ከኛም ጋር ይሁን። አቡነ ዘበሰማያት ስለዚህ አከይ ተባረክ ለዓለም በሰላም ቅዱስ ገብርኤል መልአክ ኦዚ ሰላም ለክ ይደንገበለስ ፕሮክታንቲ ማነስ ተብሮክ ፍሬከርስ ይተበስ ይመስይቶ መልክ ጸጋ እግዚአብሔር ለጊዜው ሰዓዲያ ነብራት ኢየሱስ ክርስቶስ ከኢየሱስና ታይና እግዚአብሔር ይፍታ። ሰላም ሁኑልን። አሜን። ሰላም ሁኑልን። እግዚአብሔር ያክብር። አሜን። ኦ ካህናት አንትሙ ውእቱ አይንተ እግዚአብሔር ብሩሃት ተናጸሩ በበይናቲ